የቀድሞ ባላንጣዎች ዘንድሮ ባልደረቦቹ ነው በአንድ ጎራ ተሰልፈዋል። ከዛሬ 3 ዓመት በፊት ይሆናል ብሎ የገመተ ከነበረ እሱ ነብይ መሆን አለበት። የሆነው ግን እንደዛ ነው። ለመገዳደል ሲፈልጉ የነበሩት ጌታቸው ረዳና ሬድዋን ሁሴን አንዳቸው ሌላኛቸውን የማንበርከክ መሻታቸውን ትተው አንድ ጠረጴዛ ተጋርተው ተመሳሳይ አቋም ሲያንጸባርቁ ትናንት ምሽት በሁሉ የመንግስት ቴሌቪዥን ጣቢያዎች ታይተዋል። ጥቂት ሲሉ የጠሯቸው የህወሓት አመራሮችና ወታደራዊ መኮንኖችን ሲኮንኑ ተደምጠዋል። ሁለቱ ጉምቱ ፖለቲከኞች አንድ ሰዓት ለተሻገረ ጊዜ ቆይታ ያደረጉበትን ቃለ ምልልስ ሰበየት ጉዳዮች በዛሬው ጥንቅራችን እንመለከታለን። አብረን እንቆይ። ትናንት ምሽት በአንድ ስቱዲዮ መግለጫ የሰጡት ሁለቱ ፖለቲከኞች ከሁለት ዓመት ከመንፈቅ በፊት አስተላለፋቸው ላይ የቀል ነበር። አንዳቸው የህወሓት ሌላኛቸው ደግሞ የፌደራል መንግስቱ ዋና ተደራዳሪ ነበሩ። ጌታቸው ረዳ የህወሓትንና የትግራይን ህዝብ ጥቅም ለማስጠበቅ፣ ሬድዋን ሁሴን ደግሞ የፌደራሉ መንግስት ወክለው ነበር በፕሪቶሪያ የተገናኙት። ዛሬ ላይ ግን ሁለቱም በብልጽግና በሚመራው መንግስት ስር በጋራ እየሰሩ ናቸው። ምንም እንኳን ሁለቱም ለብልጽግና ይስሩ እንጂ ሙሉ ትኩረታቸው የነበረው ህወሓትና የትግራይ ፖለቲካ ነበር። አንድ ሰዓት ከ10 ደቂቃ ገደማ በወሰደው ቃለ መጠይቅ በርካታ ጉዳዮች ተነስተዋል። ከነዚህ ውስጥ ቀዳሚውን የያዘው የሰሜን ኢትዮጵያው ጦርነት ሳይቀሰቀስ ሊቀር ይችል ነበር የሚለው ሲሆን ሁለቱም ምላሽ ሰጥተውበታል። ጌታቸው ለዚህ ምላሽ ሲሰጡ ጦርነቱን ማስቀረት አይቻልም የሚል እምነት አለኝ ብለዋል። ጦርነቱን ማስቀረት ባይቻልም ውድመቱን ግን መቀነስ ይቻል ነበር የሚሉት ጌታቸው ጦርነቱን ለማስቀረት ተሞከሩ ያሏቸው ነገር ግን በስም ያልጠቀሷቸው ሰዎች እንደነበሩ ተናግረዋል። ምናልባት ሌሎች ኃይሎች ያሏቸው ነገር ግን አሁንም በስም ያልጠቀሷቸው ኃይሎች ባይኖሩ በሁለቱ ተፋላሚዎች ማለትም ፌደራሉ መንግስትና ህወሓት ሊያስቀሩት ይችሉ ነበር ባይናቸው። ጦርነቱ ሲጀመር መሃል ላይ እንዲሁም ከዚያም በኋላ በነበሩት ጊዜያት ማስቆም ይቻል እንደነበርም ገልጸዋል። ሬድዋን ሁሴን ለተመሳሳዩ ጥያቄ ምላሻቸውን መስጠት የሚጀምሩት እርሳቸው ግጭት እያሉ ከጠሩት ጦርነት ዓላማዎች ጋር አመሳክረው ነው። በጦርነቱ ምን አሳካለው፣ በምን ያህል ዋጋ አሳካለውና ሌሎች አማራጮች ነበር ወይ የሚሉትን 3 ጥያቄዎች መሰረት ከተደረገ ጦርነቱን ማስቆም ይቻል ነበር ይላሉ። እርሳቸውም በስም ሳይጠቅሱ ሶስተኛ ወገን ባለበትና የይዋጣልን ባህል በነገሰበት ግን ይህን ማድረግ አስቸጋሪ መሆኑን አመልክተዋል። መተማመን ጠፍቷል፣ መቃቃሩ ሰፍቷል፣ የሚያራግበው ብዙ ነበር። ስለዚህም የመጀመሪያው ዙር ጦርነት ለማስቆም ከባድ እንደነበረ ጠቁመዋል። ከዚያ በኋላ ግን አማራጮችን ማየት ይገባ እንደነበር አውስተዋል። በተለይ ሁለተኛውና ሶስተኛውን ማስቀረት ይቻል ነበር ብለዋል። የዚሁ ጥያቄ ማብራሪያ ሲቀጥል ጌታቸው ከዚህ ቀደም በተደጋጋሚ ያነሱት ሐሳብ ዛሬም ይደግሙታል። ጦርነቱ እንዲቆም የሰራዊት አዛዦች ፍላጎት የነበራቸው ቢሆንም ሲቪል አመራሩ ግን ይዋጣልን የሚል አመለካከት ያራምዱ ነበር ሲሉ ስለ ቀድሞ ባልደረቦቻቸው ተናግረዋል። የቃለ መጠይቁን አብዛኛውን ክፍለ ጊዜ የወሰደው የፕሪቶሪያ ስምምነት አፈራረም በተመለከተ ሲሆን ሬድዋን በወቅቱ አከራካሪ ሲሉ የጠሯቸው የአማራና ትግራይ ክልሎች የይገባኛል ጥያቄ የሚያነሱባቸው ስፍራዎች በድርድሩ ላይ የተወሰነ እንቅፋት ፈጥረው እንደነበር አልሸሸጉም። በህወሓት በኩል አስቀድመው በኃይል ስፍራዎችን ወስዳለው የሚል ነገር እንደነበር የሚያስታውሱት ሬድዋን እንደዛ ከሆነማ አናነሳው ብለን ትተነው ነበር ይላሉ። የነጌታቸው ተደራዳሪ ቡድን አከራካሪ ስፍራዎችን ጉዳይ ለቀናት ሳያነሳ ይቆያል። በፌደራሉ መንግስት በኩል ያሉ ተደራዳሪዎችም ጉዳዩን ካላነሱት እኛ እናነሳው በማለት ዝም ይላሉ። በኋላም ከስምምነት ደርሰናል ብለው ፊርማቸውን ሊያኖሩ ሲሉ ከህወሓት በኩል ስለ አከራካሪ ስላሏቸው ቦታዎች በስምምነት ውስጥ መካተት አለበት ይላሉ። ምክንያቱም በዝምታ አንዳች ነገር ሳይደነገግ ከታለፈ እንደተስማማን ይቆጠራል በማለታቸው ምክንያት ውዝግብ ይፈጠራል። ይህን ጊዜ ጠቅላይ ሚኒስትር አብይ አህመድ ኡሁሩ ኬንያታና ማይክ ሐመር ጣልቃ በመግባት መፍትሄ እንዲበጅለት ማድረጋቸውን አመልክተዋል። ጌታቸው በፊናቸው ሲያብራሩ እየተራደሩ ያለ ጦርነቱ አልቋል፣ እጃችሁን ስጡ የሚል ግፊት ነበር ይላሉ። በኋላም በአብይ ጣልቃ ገብነት ጉዳዩ በህገ መንግስት ብቻ እንዲፈታ በሚል እንደተስማሙ ጌታቸው ተናግረዋል። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። ለምን አነሳለሁ? ህገ መንግስቱ የሚያቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንፃር
ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ይወጣና በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። የፕሪቶሪያ ስምምነት አፈጻጸምን በተመለከተ በተሰጠው ማብራሪያ በሸራተን መግለጫ እንዲሁም ለፋና ቲቪ በሰጡት ቃለ ምልልስ እንደተናገሩት የፌደራሉ መንግስት ደጋግሞ ወቅሻለውና አሁን አልወቅስም የሚሉት ጌታቸው እርሳቸው ይመራ በነበረው ጊዜያዊ አስተዳደርና በህወሓት አመራሮች መካከል ስለነበረው ፍትጊያና ስለ ተፈናቃዮች አለመመለስ ያስረዳሉ። በመቶ ሺዎች የሚቆጠሩ ተፈናቃዮችን ወደ ቀያቸው መመለስ ቀላል ነው ይላሉ። ከህግ ውጭ የተቋቋሙት አስተዳደሮች ፈርሰው መከላከያ ሰራዊትና በትግራይ በኩል ካሉ ሚሊሻዎች በጋራ ሆኖ ጸጥታውን አስከብረው ተፈናቃዮቹን ለመመለስ ስምምነት ላይ ይደረሳል። ይሁንና የኔ ፓርቲ ያሉት ህወሓት የሥራ አስፈጻሚ ኮሚቴ አስተዳደራችን ይዘን መግባት አለብናል ይላሉ። አስተዳደር ካልተመለሰ ተብሎ ተፈናቃዮች መንገላታት የለባቸው ቢባልም ሊሳካ አልቻለም። በ2015 ዓ.ም በፍጥነት ተፈናቃዮች ቢመለሱ ምርጫ ይካሄድና ስፍራው በትግራይ ክልል ጊዜያዊ አስተዳደር ስር ይካተት ነበር። አሁን ደግሞ ተፈናቃዮቹ በራሳቸው መንገድ ወደ ተፈናቀሉበት መሄዳቸው አይቀርም። ወደዛ ሲሄዱ አደጋ ደርስባቸው ስለሚችል ይህኔ እርምጃ እንወስዳለን የሚል አመለካከት በርሳቸው አገላለጽ ተረታል ይላሉ። ነገር ግን ይጠይቃሉ ለምንድን ነው እርምጃ የምንወስደው? አስቀድሞ በተግባባንበት ተፈናቃዮቹን መመለስ ይቻል ነበር ባይናቸው። እኔም ጸጽተኝ ይላሉ ጌታቸው። ጉልበት ተጠቅሜም ሆነ ለምኜ ተፈናቃዮቹን እንዲመለሱ ሳላደርግ ጊዜው መባከኑ ነው ይላሉ። ሬድዋን ሁሴን ስለዚህ ጉዳይ ሲያብራሩ በስምምነቱ መሰረት ቅድሚያ የሰጠነው ትጥቅ ማስፈታት ላይ ቢሆንም በኋላ ላይ ግን ተፈናቃዮችን መመለስ የሚለው ጎል ተወጥቷል። ሚያዝያ 2015 ዓ.ም ክረምቱ ከመግባቱ በፊት እንዲመለሱ ዝግጅት ተደርጎ ነበር። ቢያንስ 2015 ክረምት ራያና ጸለምት ወደ ቀያቸው ተመልሰው አርሰው እንዲበሉ የወልቃይትን ደግሞ ቀጥለን እንግባበት ነበር ያልነው ሲሉ ያስታውሳሉ። ከህወሓት ወገን ታዲያ ሚሊሻው ይግባ ይላሉ። የፌደራሉ መንግስትም እሺ ይግባ፣ ምክንያቱም ሚሊሻው አርሶ አደር እንደመሆኑ መጠን የራሱ መሳሪያ ነው። አዲሶቹም ነባሮቹም ሚሊሻዎች ይግቡ ተባለ። በኋላ ደግሞ ሰራዊቱም ይግባሉ። ይህ አይሆንም አልን ሲሉም ያስታውሳሉ። በኋላ ደግሞ መከላከያ ህዝብ ውሳኔ ያካሂዳሉ ብሏል የሚል በርሳቸው አገላለጽ ያሰት ትርክት ይዘው መጡ ይላሉ። መጀመሪያ ሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው፣ የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ። የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ አልሶ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ይህ የተፈናቃዮች ጉዳይ ህልው እንዳይሆን ሆኖበታል ያሉትን ምክንያት ሲያስረዱ እንዲቀጥላሉ። ተፈናቃዮች የሚመለሱት በጌታቸው ረዳ በሚመራው የትግራይ ክልል ጊዜያዊ አስተዳደር እንደመሆኑ መጠን ይህን በተቻለ አቅም ማደናቀፍ ያስፈልጋቸው ነበር። ምክንያቱም ማኩረፊያ ነገር ይፈልጉና ነበር ነው ብለዋል። ከዚያም አልተሳካም ብሎ ለመክሰስ ያመቻል ሲሉም አክለዋል። ቀጥለውም እርሳቸው በስም ባይጠቅሱም ከኤርትራ ጋር የተገናኘውን ጉዳይ አብራርተዋል። በህወሓት ውስጥ አሉ የሚባሉ ጥቂት አመራሮች በአንድ በኩል መሬታችን ይመለስ ተወሯል ይላሉ። በሌላ በኩል ደግሞ ከወርቅ ዝርፊያና ከህገወጥ ሰዎች ዙር የሚገኘውን የሚያስተላልፉበት አቅጣጫ ይታወቃል በማለት ኤርትራን በስም ባይጠቅሱም መሬቱ ይዟል ከምትለው አካል ጋር እየሰራ በተቃራኒው እንዴት ተወነጅላል የሚል አንድምታ ያለው መልእክት አስተላልፈዋል። ቀጥለውም ተፈናቃዮች መመለስ አለባቸው የሚለው ኃይል የሚመለሱት ግን ከታጣቂ ጋር ነው ሲል እንደሚያወናበድ የሚያመለክት አስተያየት ሰጥቷል። ተፈናቃይ መመለስ የነበረበት በ2016 መሆኑንም ተናግሯል። ይህን ለማስተካከል ምናልባት ጌታቸው በፕሬዝዳንትነት ስፍራ በነበሩበት ወቅት ይህን እንዲያስፈጽሙ ለበታች አመራሮች ያስተላልፋሉ። ይህን አላስፈጽምም ካሉ ደግሞ ጨከን ብሎ ግለቱን ቢያባብሰውም በሌላ መተካት ጥሩ እንደነበር አመልክቷል። በመጨረሻም ስለ ህወሓት ህጋዊ ዕውቅና ሰውነት በተመለከተ ማብራሪያ ሰጥቷል። ሬድዋን በፕሪቶሪያ ስምምነት ህወሓትን ከሽብርተኝነት መፋቅ እንጂ ዕውቅና የሚል ነገር የለም ይላሉ። የፌደራሉ መንግስት አስፈጻሚው አካል በስምምነቱ መሰረት ሽብርተኝነቱ እንዲነሳ አደረገ። ከዚህ በኋላ ብልጽግናን ጨምሮ በሀገሪቱ ውስጥ እንደሚንቀሳቀሱት ፖለቲካ ፓርቲዎች
ሁሉ የህወሓት ጉዳይ የሚስተናገደው በምርጫ ቦርድ ነው። የድርጅቱ ሊቀመንበርም ከምርጫ ቦርድ በኩል ተሰጣቸውን የምስክር ወረቀት አይተው መስተካከል ያለበትን አስተካክሉልኝ ብለው ፈርመው ከተቀበሉ በኋላ ከጀርባ ያሉ ነገር ግን ምንም አይነት የሚያስጠይቅ መደበኛ ስራ የሌላቸው አካላት ጫና ያሳድራሉ። ደብረጽዮንም ከተቀበሉ በኋላ አንቀበለውም አሉ ይላሉ። የምስክር ወረቀቱ የማያስማማቸው ከሆነ ሳይቀበሉት መነጋገር ይቻል ነበርም ባይ ናቸው። ጌታቸው በኩላቸው ስለ ዕውቅናው ማብራሪያ ሰጡ። በፕሪቶሪያ ስምምነት አውድ መሰረት ዕውቅናው እንደተመለሰ የሚቆጠር ነበር። ይህ ሳይሆን ቀርቶ ከምርጫ ቦርድ ምስክር ወረቀት ከተቀበልክ ግን በቦርዱ ህግጋት መመራት ግድ ነው ሲሉ ሐሳቡን አጠናክረውታል። እነዚህ ሹማምንት በዚህ ወቅት ይህን ቃለ ምልልስ ለምን ማድረግ ፈለጉ? ህወሓት ላይ የኃይል እርምጃ ሊወሰድ ነው ወይስ ሌላ ዓላማ አለው የሚሉት ጥያቄዎች ምናልባት በመጪዎቹ ጊዜያት ምላሽ ያገኙ ይሆናል። የሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።